ዛሬ ትልቅ ክህደት ክጃለሁ። ማንን እንደካድኩኝ ማን እንዳስካደኝ ምን እንዳስካደኝ እነግራቸዋለሁ። በዚሁ አየጂ ልነግራችሁ የምፈልገው ነገር መካድ የምትፈልጉት ነገር ካለ በህይወታችሁ የማይጠቅማችሁ በህይወታችሁ የማይረባችሁ በህይወታችሁ እንድትቀጥሉ ማደርጋችሁ እናንተ በህይወታችሁ እንዲቀመጥላችሁ የማትፈልጉት ልትክዱት የምትፈልጉት ነገር ካለ ዛሬ ለዛ ነገር አቅም ታገኛላችሁ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ግን አሁን ጨዋውን ባሪያውን ታናሹን ታላቁን ደሃውን ሀብታሙን ያለውን ያሌለውን በጣም በዚህ ምድር ላይ የሚሰማውን ሰው በጣም በዚህ ምድር ላይ የማይሰማውን ሰው በጣም በዚህ ምድር ላይ ታዋቂ የሆነውን ሰው በጣም በዚህ ምድር ላይ የማይታወቀውን ሰው ይሄ ጸጋ ለማዳን ተገለጠ። ሰዎች ኃጢአተኝነትን የካድኩት ዓለማዊ ምኞትን ክጃለሁ። ደግሞ የካድኩት በራሴ አቅም እንዳይመስላችሁ ያስካደኝ የእግዚአብሔር ጸጋ ነው። ሰላም ቅዱሳን፣ ጸጋና ሰላም ከእናንተ ጋር ይሁን። ዛሬም በአዲስ መልእክት ወደ እናንተ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉኝና ለዩቲዩብ ደግሞ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ተባረኩ። ኢየሱስ ጌታ ነው። ዛሬ ትልቅ ክህደት ክጃለሁ። ማንን እንደካድኩኝ እንዴት እንደካድኩኝ ማን እንዳስካደኝ ምን እንዳስካደኝ እነግራቸዋለሁ። እስከ መጨረሻው ድረስ ተመልከቱ። ስለዚህ ከመጽሐፍ ቅዱሳችንም ምን እንደካድኩኝ ለምን እንደካድኩኝ እኔን ያስካደኝን አካል እነግራቸዋለሁ። ለምን መሰላችሁ? እኔ የካድኩት አካል እኔ የካድኩት ይሄ ነገር ከኔ ጋራ ረጅም ዘመን ረጅም ጊዜ በጣም ረጅም የሆነ ጊዜ ይኖር የነበረ ነገር ነው የካድኩት። በጣም በተደጋጋሚ አደርግ የነበረውን ነገር በጣም የራሴ ባህሪ የራሴ ልምድ የራሴ የሆነ ነገር አድርጌ እየሰራሁት የነበረውን ነገር ነው የካድኩት። ቤተሰብ ነን ማለት እንችላለን የካድኩት ይሄ ነገር ማለት ነው። እና እንዴት እንደካድኩኝ ለመካድ ደግሞ ምን አይነት አቅም እንዳገኘው ምን አይነት ብርታት እንዳገኘው እነግራችኋለሁ። ኢየሱስ ጌታ ነው። በዚሁ አየጂ ልነግራችሁ የምፈልገው ነገር መካድ የምትፈልጉት ነገር ካለ በህይወታችሁ የማይጠቅማችሁ በህይወታችሁ የማይረባችሁ በህይወታችሁ እንድትቀጥሉ ማደርጋችሁ እናንተ በህይወታችሁ እንዲቀመጥላችሁ የማትፈልጉት ልትክዱት የምትፈልጉት ነገር ካለ ዛሬ ለዛ ነገር አቅም ታገኛላችሁ፣ ብርታት ታገኛላችሁ። እሱን ነገር ለመካድ ለምን ክህደት ከሆነ የምናውቀውን ነገር ነው የምንክደው። የምናውቀውን ነገር ስለምንክድ ያንን የምናውቀውን የራሳችን የሆነውን መካድ ደግሞ ያቃተንን እንዴት እንደምንክድ እግዚአብሔር ኃይል ስለሚሆነን ብርታት ስለሚሆነን አቅም ስለሚሆነን ለደካማው አቅምን የሚሰጥ ጌታ በቃ አቅም ስለሚሰጠን እንክደዋለን። መካድ ያለብንን መቀበል ያለብንን ደግሞ እንቀበላለን። መጠበቅ ያለብንን ህይወታችን ላይ እንጠብቃለን። መስጠት ያለብንን ህይወታችን ላይ እንሰጣለን። ማካፈል ያለብንን ነገር እናካፍላለን። ኢየሱስ የተባረከ ይሁን፣ ስሙ ይባረክ። ስለዚህ በዚህ ምድር ላይ ብዙ የሆኑ ክህደቶች ተደርገዋል። ኢየሱስን ሰዎች ክደውታል። እግዚአብሔር ተክደዋል እና በብዙ መንገድና አቅጣጫ ሰዎች ተክደዋል። ንግስታት ተክደዋል። ኃያላን ተክደዋል። የአገር ሹማምንት ንግስታት ተክደዋል። ያልተካደ ሰው የለም እዚህ ምድር ላይ። ምናልባት አንዳንዶቻችሁ ተክዳችሁ ላይሆን ይችላል፣ ግን አብዛኛው ሰው በዚህ ዘመን በተለይ ተክዷል። በጣም በብዙ መንገድና በብዙ አቅጣጫ ተክዷል እና ደግሞ አብዛኛው ሰው በቅርብ ወዳጁ ነው የሚካደው በቅርብ ወዳጁ ነው የሚካደውና መጽሐፍ ቅዱሳችን ስለ ክህደት ምንድን ነው የሚያወራው ብላችሁ ስትጠይቁ እኔ በተለይ የካድኩት ነገር እንደ መጽሐፍ ቅዱስ ልንገራችሁ።
ቲቶ ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ገና ይገለጻል አይደለም? የጸጋ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሏል? ተገልጧልና። አሁን ጨዋውን፣ ባሪያውን፣ ታናሹን፣ ታላቁን፣ ድሃውን፣ ሀብታሙን፣ ያለውን፣ ያሌለውን በጣም በዚህ ምድር ላይ የሚሰማውን ሰው፣ በጣም በዚህ ምድር ላይ የማይሰማውን ሰው፣ በጣም በዚህ ምድር ላይ ታዋቂ የሆነውን ሰው፣ በጣም በዚህ ምድር ላይ የማይታወቀውን ሰው ይሄ ጸጋ ለማዳን ተገለጠ። ሰዎችን ሁሉ ነው የሚለው። ሰው ከሆንክ ይሄ ቃል ይመለከታል። ይሄ ቃል ሰው ከሆንሽ፣ ወንድ ከሆንክ፣ ሴት ከሆንክ ይመለከታል። ለወንዶችም ለሴቶችም፣ ሴቶችንም ወንዶችንም የሚያድን የእግዚአብሔር ጸጋ ተገለጠ ይላል። ይህ ጸጋ ለማዳን የተገለጠው ወደ ህይወታችሁ ሲመጣ ከባድ የሆነ ሁኔታ ውስጥ ካገኛችሁ፣ ከባድ የሆነ ስህተት ውስጥ ካገኛችሁ፣ የሷ ስህተት የሷ ድካም በጣም በጣም ከባድ ነው። ስለዚህ እሷን ከዚህ ውስጥ ማውጣት የማይቻል ነው ብሎ የሚሄድ አይደለም። የጸጋ ምንም አይነት ከባድ ነገር ውስጥ ብትሆን፣ ምንም አይነት ስህተት ውስጥ፣ ምንም አይነት ጥፋት ውስጥ ብትሆን ይሄ ጸጋ አንተን ለማዳን መጥቷል። ጸጋ የሚለው ካሪስ ይለዋል። ኢየሱስ ጌታ ነው። ካሪስ የሚለው ሄዳችሁ ስታይ ሞገስ፣ ምሕረት፣ ቸርነት፣ በጎነት፣ የእግዚአብሔርን ርኅራኄ የሚገልጥ ነው። ይሄ ማለት እግዚአብሔር ለማዳን የተገለጠው አስቀድሞ ለአይሁዳዊ አለ። ስለ ወንጌል ሲናገር ሐዋርያው ጳውሎስ ደግሞ ለአይሁድ አለ። አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው አለ። ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው። ይሄ ኃይል አለ ለማዳን ነው። የእግዚአብሔር ኃይል ለማዳን ነው። ሰዎች ምን ለማለት ነው? ለማዳን ነው። ምንም አይነት ሁኔታ ውስጥ ካለሽ ሊያድንሽ ነው የተገለጠው ይህ ጸጋ። ስለዚህ ተመልከቱ፣ ሰዎችን ሁሉ ነው የሚለው። ሰው እስከሆንክ ድረስ ይመለከታል። ጸጋ ተገልጧል። የእግዚአብሔር ምን ጸጋ ፐርሰን ነው። ክርስቶስ ራሱ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ ሄሴድ ምንድን ነው የካርከው? ምን ልትነግረን ፈለገ ነው ስትሉ ብላችሁ ስትጠይቁ ይሄ ጸጋ ይላል። ይሄ ማለት ይሄ የተገለጠው ይሄ የእግዚአብሔር ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁን የአምላካችንና የመድኃኒታችን ኢየሱስ ክርስቶስ ክብር መገለጥ እየጠበቀን ራሳችን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ተመልከቱ ምን እንደሚል። ይህ ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን፣ ኢየሱስ ጌታ ነው። ምን ብለን ክደን? የካርኩት ይሄ ነው። ኃጢአተኝነትን ነው የካርኩት። ዓለማዊ ምኞትን ክጃለሁ። ደግሞ የካርኩት በራሴ አቅም እንዳይመስላችሁ ያስካደኝ የእግዚአብሔር ጸጋ ነው። ብዙ ሰው ኃጢአትን በራሱ መተው የሚችል ይመስለዋል። አይደለም። እኛን የሚያስክድ የእግዚአብሔር ጸጋ ወደ ህይወታችን እስካልመጣ፣ ይህንን ኃጢአተኝነትን የሚያስክድን የእግዚአብሔርን ጸጋ በህይወታችን እስካልተቀበልን ድረስ መካድ አንችልም። ተመልከቱ፣ የጸጋ ኃጢአተኝነትን ዓለማዊ ምኞትን ክደን ነው የሚለው። ምን ብለን ክደን እንክደዋለን። ይሄ ማለት ከኛ ጋር ነበረ ማለት ነው። ብዙ ዘመን ከኛ ጋር ነበረ የጸጋ ይሄ ኃጢአት ብዙ ጊዜ ከኛ ጋር ነበረ። ቲቶ ምዕራፍ 2 ቁጥር 3 ላይ ሄዳችሁ ስታነቡ አስቀድመን የነበርንበትን የህይወት ስርዓት ይናገራል። ኤፌሶን ምዕራፍ 2 ላይ አስቀድመን የነበርንበትን የህይወት ስርዓት ይናገራል። በበደልና በኃጢአት መመላለስ፣ ባለመታዘዝ፣ በክፋት፣ በመቀኝነት፣ በኃጢአተኝነት እንመላለስ ነበረ። መቼ? አስቀድሞ እግዚአብሔርም አስቀድሞ ባዘጋጀው ጸጋ ኃጢአተኝነትን አስክዱናል። ክደናል። ኃጢአትን ክደናል። ክጃለሁ እኔ ኃጢአትን። ተመልከቱ አሁን ኃጢአተኝነትን ክዶን ማለት አላቀም ብየዋለሁ። አያቀኝም። አሁን ተመልከቱ አንድ ሰው ዋና መዋኘት የማይችል አንድ ወንድም ቢኖራችሁ ያ ወንድም ዋና ውስጥ ቢገባ ውሃው ወደ ታች ነው እሱን መሳብ የሚጀምረው። ውሃው ወደ ታች ነው እሱን መግፋት የሚጀምረው። ሰውየው ውሃውን መጠጣት ይጀምራል። ተመልከቱ ውሃው
ውሃውን አይቆጣጠረውም። ውሃው ነው ሰውየውን የሚቆጣጠረው። ዋና የማይችለውን ሰውዬ ውሃው ይቆጣጠረዋል እንጂ ውሃውን አይቆጣጠረውም። ዋና የሚችለው ሰውዬ በተቃራኒው ከውሃው በላይ ነው የሚሆነው፣ ይንሳፈፋል። ውሃው ላይ እንደ ልቡ እንዲሄድ ይሆንለታል። ይሄ ዋናው የማይችለው ሰውዬ ደግሞ ይዘልቃል ወደ ታች። ዋና የማይችለው ሰውዬ በውሃ ይወሰዳል። ስለዚህ ቃል ሲናገር መጽሐፍ ቅዱስ ሮሜ ምዕራፍ 6 ላይ ከጸጋ በታች እንጂ ከሕግ በታች አይደለም። ስለዚህ ኃጢአት አይገዛንም ይላል። ብዙ ሰው በዚህ ዓለም ሲኖር እንዴት መኖር እንዳለበት አያውቅም። ዛሬ እንዴት መኖር እንዳለባችሁ ንገራችሁ። በእግዚአብሔር ጸጋ ነው የዳናችሁት፣ በእግዚአብሔር ጸጋ ነው። ስለዚህ በሕግ እንዳትኖሩ። በሕግ መኖር ሲጀምሩ ወይም ደግሞ በራሳችሁ ጥረት ኃጢአትን ማቆም፣ በራሳችሁ ጥረት የሆነ ነገርን መካድ ስትጣጣሩ እየተዋጣችሁ ነው የምትሄዱት። ትላንትና ጌታ ኢየሱስን ስትቀበሉ በድካም ውስጥ ነበራችሁ። እጃችሁን አንስታችሁ አንዳንዶቻችሁ እያለቀሳችሁ እያነባችሁ ጌታ አገኛችሁ። ከዛ ኃጢአት አዳናችሁ። ነገር ግን ከሆነ ወቅት በኋላ በዓለማዊ ምኞትና በኃጢአተኝነት ተይዛችኋል። መውጣት አቅቷችኋል። የሚረዳችሁ እጅ ያስፈልጋችኋል። የሚረዳችሁን አካል ትፈልጋላችሁ። እየተጣጣራችሁ ነው። ስለዚህ ይሄ አሁን ያላችሁበትን ስህተት መካር ትፈልጋላችሁ። ይሄ ጸጋ ያስክዳችኋል። ኃጢአተኝነትን የሚያስክድ የእግዚአብሔር ጸጋ ነው። ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ ነው። ይሄ ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችን ነው የሚለው። ተመልከቱ፣ ክደን ከካድን በኋላ የሚያስቀጥለን ህይወት አለው ማለት ነው። እንድንቀጥልበት የሚያደርገን ህይወት አለው ማለት ነው። እንድንመላለስበት የሚያደርገን ህይወት አለው ማለት ነው። ስለዚህ አሁን በድካም ውስጥ ያለው ወንድም፣ አሁን በድካም ውስጥ ያለሽ እህት በደንብ አዳምጪ። አትታገይ ከነገሩ ጋር። ለእግዚአብሔር ጸጋ ራስሽን አሳልፈሽ ስጪ። ያው በድካም ውስጥ ያላችሁ ሰዎች እነዚህ 3 ነገር አድርጉ። አንደኛው ከኃጢአት በታች እንደሆናችሁ ሳይሆን ከጸጋ በታች እንደሆናችሁ አምናችሁ ለጸጋው ሕይወት ስርዓት ራሳችሁን ሰጥታችሁ ተመላለሱ። ሁለተኛ ደግሞ ከድካማችሁ ይልቅ በእግዚአብሔር ጸጋ፣ በእግዚአብሔር አቅም ላይ አትኩሩ። በእግዚአብሔር ጸጋ ላይ አትኩሩ። የደከማችሁ ቀን ወደ ሰው ሳይሆን ወደ እግዚአብሔር ተመልከቱ። እግዚአብሔር በሚረዳው እጁ፣ በሚደግፈው እጁ ከፍ ያደርጋችኋል። የተለማመዳችሁ ብዙ ዘመን ከናንተ ጋር የነበረውን ነገር እንድትክዱትና ትታችሁት እንድትሄዱ ያደርጋችኋል። ይሄ ጸጋ፣ ይሄ መንፈስ ኢየሱስ ጌታ ነው። ስለዚህ ክደናል። ይሄ ጸጋ ነው ኃጢአተኝነትን ያስካደኝ። ብዙ ድካም፣ ብዙ ልምምድ ውስጥ ነበርኩ። በጌታ እንኳን ሆኜ በመጣውበት ወቅት በዓለም ያለው በህይወቴ የሰራ የነበረው አንዳንድ ነገሮች ቀጥለው ነበረ። ነገር ግን ይሄ ጸጋ እኔን በማስካድ ኢየሱስን እንድናፍቀው፣ ኢየሱስን እንድኖረው፣ ኢየሱስን እንዳስበው ህይወቴ ላይ ጸጋው እየበዛ እየተገለጠ ሲመጣ ያንን የህይወት ስርዓት ረስቼዋለሁ። ኢየሱስ ጌታ። ስለዚህ ይሄ ዋናው የሚችለውን ሰው እየተመልከቱ ይንሳፈፋል። ዛሬ በጌታ በኢየሱስም እናንተ ከጸጋ በታች እንጂ ከሕግ በታች አይደላችሁም። ከጸጋ በታች ከሆናችሁ ደግሞ ኃጢአት ሊገዛችሁ አይችልም። እናንተ ለጽድቅን የተፈታችሁት እንጂ ለኃጢአት አይደለም። ኃጢአት አይገዛችሁም። ለኃጢአት ባሪያ አይደላችሁም። እናንተ የጽድቅ መኖሪያ፣ የኢየሱስ ክርስቶስ ማደሪያ፣ የመንፈስ ቅዱስ ቤተ መቅደስ ናችሁ። ኃጢአት ሊገዛችሁ በፍጹም አይችልም። ስለዚህ ኖ ማለት አለባችሁ። ኖ አይገዛኝም። የተገዛውለት ይወጣል፣ የተቀበልኩት ይወጣል፣ የጸደቅኩበት ይወጣል፣ የእግዚአብሔር ልጅ ሆንኩበት ይወጣል። ከዛ ህይወት ጋር ነው የምገናኘው። ስለዚህ ይህ ጸጋ ተገለጠ አለና ኃጢአትነት ዓለማዊ ምኞትን ክደን ነው የሚለው። ስለዚህ እንክዳለን። ሰለሞን የሚባል ጓደኛ ካላችሁ በቃ አንድ ቀን የምትክዱት ከሆነ ምንድነው የሚከናወነው መሰላችሁ? አላቅህም ነው የምትሉት። ምንን አላቅህም ነው የምትሉት? እንዴ ትላንትና አብረን በልተን ትላንትና ያን ሁሉ አድርገን እንዴት ትክደኛለህ ሊል ይችላል። አንተ አዲስ ላይፍ ከጀመርክ፣ አዲስ ህይወት ከጀመርክ አላቅም ነው የምትለው።
እንደዚህ ነው የሆነው። ጌታ ኢየሱስ ሲያገኘን ዓለምን አናቅማልናት፣ ኃጢአትን አናቅማል፣ የነበረውን የሕይወት ስርዓት የኃጢአት ሕይወት ስርዓት አናቅማል። ስለዚህ አናቅመው። መታ ሲጠይቀን ዓለም አናቅሽም፣ ሞት ሲጠይቀን አናቅም። እኛ የክርስቶስ ሆነናል፣ እኛስ የእግዚአብሔር ሆነናል። ስለዚህ ሰለሞንን አላቅም እንዳልሽው አላቅሽም አላቅም እንዳልከው እንደዛ ኃጢአትንም አላቅም ማለት አለብን። ሞትን አላቅም እኔ የተቀበልኩት አዲስ ሕይወት አለ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል። ትላንትና ውስጥ ያላችሁ በድካምና በተስፋ መቁረጥ እየተመላለሳችሁ ያላችሁ ዛሬ አዲስ ሕይወት ሆኖላችኋል። ኢየሱስ ክርስቶስ አዲስ ሕይወት ሰጥቷችኋል። በአዲሱ ሕይወት ስርዓት ከጸጋ በታች በመሆን ኃጢአት ላይ በመንገስ የጽድቅና የጸጋን ብዛት የተቀበላችሁ በሕይወት የምትነግሱበት ጸጋ በእናንተ ላይ ተተረፍርፏል። ስለዚህ አባንዳንት የሆነ የእግዚአብሔር ጸጋ፣ የተተረፈረፈው የእግዚአብሔር ጸጋ፣ የፈሰሰው የእግዚአብሔር ጸጋ፣ በሕይወት ላይ ሕይወት የተሰጣችሁ የጸጋ በጸጋ ላይ ጸጋ ተሰጠን ይላል። ጸጋ በክርስቶስ ኢየሱስ ሆነ ይላል። ስለዚህ ይሄ የእግዚአብሔር ጸጋ የሆነው የእግዚአብሔር ጸጋ እንድታደርጉ የሚገፋችሁ ሳይሆን የተደረገላችሁን የሚያሳያችሁ። ኢየሱስ ክርስቶስ ጌታ ነው። ከጸጋ ባህሪ 1:3 ልንገራችሁ። የጸጋ ባህሪ ኃጢአተኛውን የሚኮንን አይደለም፣ ኃጢአተኛውን የሚያጸድቅ ነው፣ በደለኛውን የሚያጸድቅ ነው። ስለዚህ ጸጋን ስታስቡ ይኮንነኛል፣ ይጥለኛል፣ አይቀበለኝም እንዳትሉ፣ ወደ ጸጋኑ እናንተን ያበረታችኋል፣ እናንተን ከድካም ውስጥ ያወጣችኋል፣ እናንተን ወደ እግዚአብሔር ከፍ ያደርጋችኋል። ሁለተኛው የጸጋ ባህሪ የሆነው አድርጎ አይደለም የሚላችሁ፣ ተደርጎላችኋል፣ ተሰርቶላችኋል። መስቀል ላይ የተሰራላችሁ ስራ አለ። በሱ እረፉ፣ በእኔ ኑሩ፣ እኔም በእናንተ ኖራለሁ፣ ብዙ ፍሬ ታፈራላችሁ ነው የሚላችሁ። በክርስቶስ መኖር ነው እረፍት፣ በክርስቶስ መኖር በጸጋ መመላለስ ነው። ኢየሱስ ጌታ ነው። የመጨረሻው ጸጋ የሚመጣው ሕይወትን የሚያስተምራችሁ ትልቁን ተስፋን የሚያስተምራችሁ ይናገራል እዚህ ጋር የተባረከውን ተስፋ ተንሱ የታላቁን የአምላካችንና የመድኃኒታችን ኢየሱስ ክርስቶስ ክብር መገለጥ እየጠበቀን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። ኢየሱስ ጌታ ነው። ስለዚህ የጸጋ ባህሪ አንዱ ማስተማር ነው። ሕይወትን ማስተማር፣ መመላለስን ማስተማር። እኔ እኮ ጽድቅን እንዴት መግለጥ እንዳለብኝ አልተማርኩም፣ ተምሬ አላቅም። እንዴት ነው ጽድቅን የሚገልጠው? እንዴት ነው ከኃጢአት ውስጥ መውጣው? እንዴት ነው ከሞት ውስጥ መውጣው? እንዴት ነው ካለውበት ፍርሃት፣ እንዴት ነው ካለውበት ጭንቀት፣ አሁን ካለውበት ዲፕሬሽን፣ ቤተሰብ አያቅም ያለውበትን ችግር፣ ወንድም አያቅም ያለውበትን ችግር እንዴት ነው መውጣው የምትሉ ከሆነ ጸጋው ያስተምራችኋል፣ መውጫ መንገድ ይሰጣችኋል። እንዴት መውጣት እንዳለባችሁ፣ እንዴት እግዚአብሔር መምሰል እንዳለባችሁ፣ እንዴት ራሳችሁ መግዛት እንዳለባችሁ፣ እንዴት በዚህ ዘመን ኃጢአትን ክዳችሁ እግዚአብሔርን መስላችሁ መኖር እንደሌለባችሁ ያስተምራችኋል። ኢየሱስ ጌታ ነው። ስለዚህ ክደናል ኃጢአትን። ጌታ እግዚአብሔር በጸጋው ይባርካችሁ። ጸጋ ከእናንተ ጋር ይሁን። ተባረኩልኝ። እስከ መጨረሻው ስለተመለከታችሁ አመሰግናለሁ። አሜን።